በእንግሊዝ ፕሪሚየር ሊግ 16ኛ ሳምንት ጨዋታ ማንቸስተር ዩናይትድ ከበርንሞዝ ያደረጉት የመጨረሻው ሳምንት መርሃ ግብር ድራማዊ ምሽቶች ብንለው ይበልጥ ይቀላል እንጂ እግር ኳስ እንዲህ አብዳ በጣም ከረጅም ዓመታት በኋላ በኦልድ ትራፎርድ ሲታይ ይሄ የመጀመሪያው ነው። 2012 ማንቸስተር ዩናይትድ ዋንጫ ካጣባቸው ውድድር ዓመታቶች መካከል አንዱ ከኤቨርተን ጋር ያሳለፈው ያ በጣም አስደናቂ የሚባል የውድድር ዓመትን ያስታውሰናል። ያኔ ዩናይትድ እንዲሁ አይነት አጋጣሚ የነበረበት እንደነ ማሩዋን ፌላኒ ወደ ማንቸስተር ዩናይትድ እንዲመጡ ምክንያት ከነበረባቸው ጨዋታዎች ውስጥ አንዱ ጎል እያስቆጠረ አቻ የሚሆንበት አይነት እና በመጨረሻም 4-1 የተጠናቀቀበትን ጨዋታ የምናስታውስበት ምሽት ነው። ዩናይትድ ትላንትና በሶስት አጋጣሚዎች መምራት ቻለ። ነገር ግን ከኋላ እየተከተለ በሁለት አጋጣሚዎች አቻ ሆነ። ኋላ ላይ ወደ መሪነቱ ተመለሰ። በመጨረሻም ደግሞ ጨዋታውን ወደ አቻ ውጤት ማምጣት የሚቻልበትን እድል ፈጠሩ የአንዶኒ ራዮላ በርንማውዞች። ነገር ግን በትላንትናው ምሽት ብዙ ነገሮችን ተመለከትን። የነ ብሪያን ምቤሞ አማድና በተመሳሳይ በቋሚነት የመጀመር ጉዳይ ጥያቄ ውስጥ ገብቶ ነበር መጀመሪያ ላይ በሰጡት ጋዜጣዊ መግለጫ። ከዛ በኋላ ላይ ደግሞ እንደሚሰለፉ ይፋ አደረጉ። ትናንትና ደግሞ ወደ አፍሪካ ዋንጫው ከማቅናታቸው በፊት የሚያደርጉት የመጨረሻ ጨዋታ መሆኑን ስትመለከቱ አንዳች ነገር ለክለባቸው ወደ ብሔራዊ ቡድኖቻቸው ከማቅናታቸው በፊት የማድረግ እድል እንዳላቸውም ጭምር ኤክስፔክት እናደርግ ነበር። ያንንም በሚጠቁም መልኩ ጨዋታው ላይ የመጀመሪያው የጎል ኢንቮልቭመንት የነበራቸው አማድ ነበረ እና ይበልጥ ትራንዚሽን ምርጫውን ለሚያደርገው ማንቸስተር ዩናይትድ በእንዲህ አይነት ጨዋታዎች ላይ የተሳካ ጨዋታ ሊያሳልፍ እንደሚችልም ጭምር ኤክስፔክት ይደረግ ነበር። በጣም ድንቅ ነበረ። የማቲያስ ኩኛ ሄዲንግ በጣም ቁልፍ ነበር። በረጅሙ ኳሱ የተሻማበት መንገድ፣ አማድ የዴጎ ዳሎት ያለፉት 3 ጨዋታዎች ላይ አሲስት ማድረግ መቻሉ ከዌስትሃም ጋር እንዲሁም የጎል ኮንትሪቢሽንም ጭምር አለው። ኦቨርኦል ከተመለከት ነው በጣም ማራኪ ከሚባሉ የእንግሊዝ ፕሪሚየር ሊግ ጨዋታዎች መካከል በቀዳሚነት ሊነሳ ይችላል። እስካሁን ድረስ ባሉት ቆይታዎች በጣም የሚያስገርመው ማንቸስተር ዩናይትድም ሆነ በርንማውዝ ትላንትና 9 ኢላማቸውን የጠበቁ ሙከራዎችን አከናውነዋል። በተመሳሳይ 39 ሙከራዎችን ደግሞ እነዚህ ሁለት ቡድኖች አድርገዋል። ማንቸስተር ዩናይትድ ከሙከራዎቹ አንጻር ይበልጥ ጎል በማስቆጠር ደረጃ አኪዩሬት ነበር ማለት እንችላለን። 3.29 ኤክስጂ ነበረው፣ ተጋጣሚያቸው 1.86። ነገር ግን የበርንማውዝ የትላንትናው ጨዋታ አንዱ የተሻለ ኳሊቲ ብለን ልንለው የምንችለው ያገኛቸውን እድሎች ወደ ጎልነት በመቀየር ደረጃ በጣም ፐርፌክት ነበሩ። በጣም ፐርፌክት ነበሩ። ከዚያ ባሻገር ግን ዩናይትድ የመከላከል ችግሮችን ትላንትና ምሽት ላይ አስተውልናል። በቀላሉ ነበር እድሎች የሚፈጠሩበት፣ የተፈጠሩበትም እድሎችም ጭምር በቀላሉ ደግሞ ወደ ጎልነት የሚቀየርበት አይነት ቡድን ነበረ። በጣም የሚያስገርማችሁ በዚህ ውድድር ዓመት በእንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድ ብዙ ኤክስጂ መፍጠር የቻለው ቡድን ነው፣ 33.86። ይሄ ከማንቸስተር ሲቲ በእንግሊዝ ፕሪሚየር ሊግ ብዙ ያጠቃሉ ተብለውም ከሚጠበቁ ቀዳሚ ቡድኖች ውስጥ የላቀ የዩናይትድ ቁጥሮች አሉት እና ብዙሃኑ የእግር ኳስ ተመልካቾች ይሄኛውን ማንቸስተር ዩናይትድን በተመለከተ ብዙ ሀሳቦች ሲሰጡ ቆይተዋል። ለምሳሌ የቀድሞ የጀርመን ብሔራዊ ቡድን የባየር ሚዩኒክ እንዲሁም የማንቸስተር ዩናይትድ አማካይ የነበረው ሸዋንስታይገር ዋት ክሬዚ ጌም በማለት ነው ይህንን ጨዋታ የገለጸው። ከዛ ባለፈ እንዲሁም ደግሞ ማይክል ኦውን ይህንን ጨዋታ በተመለከተ 4 ጎሎች ተቆጥረዋል። ነገር ግን ማንቸስተር ዩናይትድ ጥሩ ጎል ማስቆጠር የሚችል ቡድን ስለመሆኑም ጭምር ሀሳቡን አጋርተዋል። ከዛ ባለፈ ስለ ማቲያስ ኩኛ አንዱ ባሳለፍነው ሳምንትም ሳጋራችሁ እንደነበረው ማንቸስተር ዩናይትድ በተለይም ማቲያስ ኩኛ ይዞ በሚጀምርበት ወቅት ላይ ሞር ኢነርጄቲክ ይሆናል እና ይበልጥ ተጋጣሚን ፕሬስ ማድረግ የሚችል ይበልጥ ትራንዚሽኖቹ ያማሩለት ሳጥን ውስጥ እጅግ በጣም አስፈሪ የሆነ ቡድን የመምሰሉ ጉዳይ በጣም የሚታይ ነው፣ ግልጽ ማለት ነው። ለዚህም ነበረ ትላንትና ማቲያስ ኩኛ የጨዋታው ኮከብ ብንለው ብዙ ማጋነን አይደለም
ማን ኦፍ ዘማችም ነበር። አክቹዋሊ አንድ ጎል አስቆጠረ፣ 8 ሙከራዎችን አደረገ፣ 3 ኢላማችን የጠበቁ ሙከራዎችን አደረገ፣ 4 ረጃጅም ኳሶችን አቀበለ፣ 3 ቻንሶችን ክሬት አድርጓል። በጨዋታው ላይ በሁስኮርድ ሬቲንግ መሰረት ማለት ነው 8.83 ማግኘት ከቻሉ ጨዋቾች መካከልም ጭምር አንዱ ነበረ። በጣም ፐርፌክት ምሽትን ካሳለፈባቸው መካከልም ጭምር አንዱ ነበረ። ምናልባት የዩናይትድ የትላንትና ጎሎች በብዙ አይነት ዳይሬክሽን የተገኙ ናቸው። ለምሳሌ ብሩኖ ፈርናንዴሽ እኔ የጨዋታው የቀጥታ ስርጭት አስተላለፍ የነበረው ኮሜንታተር አንድ ነገር ሲል እያስተዋልኩት ነበረ። ምንም እንኳን ብሩኖ ፈርናንዴሽ ያስቆጠረው ጎል ላይ ተቃውሞ ባይኖረኝም ነገር ግን የቅጣት ምት የተሰጠበት መንገድ የሚያሳምነኝ አይደለም እያለ ነበር ሲያብራራልን የነበረው እና በጣም ማራኪ የሚባል ጎል አስቆጠረ። ዘንድሮ ከርሊንግ ብራውት ሃላንድ ቀጥሎ በጎል ተሳትፎ ብዙ ያለው ብሩኖ ፈርናንዴሽ ነው። 12 ጎሎች ላይ ተሳትፈዋል። በዚህ መሰረት በጣም ጥሩ ጊዜን እያሳለፈ ነው የሚገኘው። ያው ብሩኖ ነው፣ ምንም ጥያቄ የሚነሳበት አይነት ተጫዋች አይደለም። የብሩኖ ቁጥሮች አንዳንዴ በማንቸስተር ዩናይትድ በመሆኑ ምክንያት ዩናይትድ እሱ ከመጣ ወዲህ ከዋንጫ ጋር የሚገናኝ ቡድን አለመሆኑ እንደ አንድ ችግር አሊያም ክፍተት ልናየው እንችል ይሆናል እንጂ ብሩኖ በማንቸስተር ዩናይትድ እያሳለፈው የሚገኘው ቆይታ ምናልባት ዋንጫዎች ቢኖሩት ኖሮ ቡድኑ እንደ ቡድን ከዚህ የተሻለ ስኬታማ ጊዜያቶችን የማሳለፍ እድል ነበረው። ያንን አይነት ቡድን ማየት እንችል ነበረ። ዩናይትድ በእንግሊዝ ፕሪሚየር ሊግ እንግዲህ 26 ጎሎችን አስተናግዷል። ብሬንፎርድ፣ ኖቲንጋም ፎረስት፣ ራሱ ፉልሃም፣ ማንቸስተር የሚገኙበት ማለት ነው። ግን ቅድም አንድ ነገር ስናገረ ነበረ። ብዙ ጎሎችንም ከሚያስቆጠሩ የፕሪሚየር ሊግ ቡድኖች ውስጥ ሁለተኛው ነው። ከማንቸስተር ሲቲ ቀጥሎ 30 ጎሎችን አስቆጥሯል ቡድኑ። ችግሩ ምንድን ነው መሰላችሁ? 30 ጎል አስቆጥሮ 26 ጎል የሚቆጠረበት ከሆነ ያው ተከላካዩ በጣም ያፈሳል ማለት ነው ለዩናይትድ። ይሄኛውን ነው ማንቸስተር ዩናይትድ ይበልጥ በቀጣዮቹ ጊዜያቶች መፍትሄ ሊያበጅላቸው የሚገቡት። ካዝሜሮ በጣም ቆንጆ የሚባል አስደናቂ ሄዲንግ አስቆጥሯል እና ከጨዋታው መጀመር ሌላው በነበራቸው ጋዜጣዊ መግለጫ ላይ ስለ ኮቢ ሜኖ በተደጋጋሚ ጥያቄ ሲቀርብላቸው ነው በመጀመሪያ እኮ የውድድር ዓመቴ ካዝሜሮን ተጠባባቂ ወንበር ላይ ያስቀመጥኩኝ ቶቢ ኮሌርን ነበር በቋሚነት አስጀምር የነበረው ሲሉ ሀሳባቸውን አገሩ እና አሁንም በኮቢ ሜኖ ምትክ ብሩኖ ፈርናንዴዥን አስቀምጥ ያላችሁኝ አይነት ነገር ነው ነበር የሳቸው መልስ ማለት ነው። ያ እንዳይሆን ትላንትና ሪሊ እነዚህ ሁለት ተጫዋቾች በሜዳ ላይ በነበሩባቸው ቆይታዎች የጎል ተሳትፎ ነበራቸው። የጎል ተሳትፎ ስንል ዳይሬክትሊ ጎል አስቆጥሯል። ስለዚህ አንዳንድ የጎል ተሳትፎች አሲስትን በማድረግም ጭምር ስለሆነ ኢንተርፕሬት የሚደረጉት ከዛም ሻል ያለ የቁጥር ስታቲስቲክስ ነበራቸው ምሽት በነበራቸው የእንግሊዝ ፕሪሚየር ሊግ ጨዋታ ማለት ነው። በጣም ድንቅ ከሚባሉ ጨዋታዎች መካከል አንዱ ነው፣ ምንም ጥያቄ የለውም። ማንቸስተር ዩናይትድ የትላንትናውን ጨዋታ ከተመለከትን ወደኋላ መለስ ካልን ረጅም ዓመታትን የምናስቆጠር ይመስለኛል እንዲህ አይነት የሊግ መርሃ ግብርን ከተመለከትን። እናም በሁለቱም ቡድኖች በኩል ወይም በሁለቱም አሰልጣኞች በኩል የተመለከትናቸው በጣም አስደናቂ ነበር። ኦሊቨር ዥሩድ በስካይ ስፖርት በቀጥታ ስርጭት ይህንን ጨዋታ ሲያስተላልፍ ነበረ እና ፕሪሚየር ሊግ ናፍቆኛል፣ በተለይ እንዲህ አይነት በጣም ቆንጆ የሚባሉ ጨዋታዎች ሲል ሀሳቡን አጋርቶ ነበር እና የትኛውም ገለልተኛ የሆነ እግር ኳስ ተመልካች የሆነ ሰው ይህንን ጨዋታ እንዲሁ ዝም ብሎ ሊያልፈው የሚገባ መርሃ ግብር ነው አላስብም። ኦፍኮርስ የዩናይትድ ደጋፊዎች ይህንን ጨዋታ በተመለከተ ቡድናችሁ ሲመራ ስለነበረ በ3 አጋጣሚዎች እንዲያሸንፍ ትፈልጋላችሁ፣ በጨዋታው ላይ ውጤት ይዞ እንዲወጣ ትፈልጋላችሁ። የእንግሊዝ ፕሪሚየር ሊግ መሪነት ላይ መምጣት እንዲችል የትኛውም ጤነኛ የሆነ እግር ኳስ ተመልካች ይህንን ጉዳይ ይፈልገዋል። ነገር ግን ምሽት ላይ የተመለከተው እንደ እግር ኳስ እንደ መዝናኛው እንደሆነ ሲያው በጣም ይሄ ወረስት የሚባል አይነት ሴናሪ የተመለከትንበት የጨዋታ ሂደት አልነበረም። እኔ አንዳንድ ነገሮች አሉ። ለምሳሌ ዩናይትድ በተጋጣሚ ፕረስ ሲደረግ አሊያም የመከላከል መዋቅሩ ክፍተት በጣም ያስተዋልንበት ነበረ። በጣም ክፍተት ያስተዋልንበት በዛው ልክ ፐርፌክት ነበረ። ለምሳሌ እኔ የዩናይትድ ወደ አቻነት ውጤት የሚመጣበት ጎል ከመቆጠሩ በፊት ወይም አሊያም እዛው ጎል ላይ እኔ አማድስ ያንን ሁሉ እንቅስቃሴ መፍቀድ ነበረበት ወይ? ታክል መውረድ አልነበረበት ወይ? ኢፍ እዛ ጋር ካዝሜሮ ቢሆን ኖሮ በጨዋታው ላይ ያለው ያንን ኳስ በፍጥነት ማቋረጥ የሚችልበት እድል አልነበረም ወይ?
ትልቁ ጥያቄ መሆን አለበት ብዬ የማስበው እዚህ ጋር ነው። አንዳንድ ተጫዋቾች በጣም ረጅም ሩጫዎችን እንዲያከናውኑ በምትፈቅዱላቸው ልክ የዩናይትድ ሳጥን ውስጥ የመገኘት እድላቸው እጅግ በጣም ሰፊ ነው እና ጥፋቱን ከመስራት ከሚል አይነት የመጣ ስለነበረ ጎሉ ክሩፒ እስኪያስቆጠረው ድረስ የፈቀዱበት መንገድ በጣም 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 ደካማ ነበር። በግሌ ያንን ማድረግ ነበረባቸው ብዬ አላስብም። ከዛ ባለፈ ከዩናይትድ ጎሎች ውጭ የተቆጠሩባቸው ጎሎች ለምሳሌ የቅጣት ምቱን ከተመለከታቸው እኔ በጣም ደካማ ነበር። ዩናይትድ እንዲህ አይነት ጎሎች የተቆጠሩበት በአንድሬ ኦናና ጊዜ እንጂ በተለይ ሴኔ ላመንስ ከመጣ በኋላ ማንቸስተር ዩናይትድ እንዲህ አይነት ጎሎች ሲቆጠሩበት አላየንም። አሳማኝ አልነበሩም። ትላንትና ኦቨሮል የተቆጠሩት የማንቸስተር ዩናይትድ ጎሎች ኦፍኮርስ ጎሎች መቆጠር ነበረባቸው። ቅድም እንዲሁም ኤክስጂውን ስገልጽላችሁ እንደነበረው 1.9 እንኳን አልደረሰም። እሺ ማክሲመም እናድርገው 2 ጎሎች በጨዋታው ላይ መቆጠር እድል አልነበረባቸውም። ያ ማለት የሞከሩት ጎል የመሆን እድል የነበረባቸው ኳሶች በጣም ጥቂት ሆነው የተቆጠሩት ግን እጥፉን ነው እያለ ነው የምንገኘው። ይሄ ከሆነ ሴሌና ምስ ትላንትና ጥሩ ነበሩ አልነበረም። ወደ ዩናይትድ ከመጣ በኋላ በጣም ደካማ ጊዜን ያሳለፈው ትላንትና ነው በእርግጠኝነት። ግን የሚያስገርመው እኮ እንዲያም ሆኖ የመጨረሻዎቹ 5 ደቂቃዎች ላይ ደግሞ 2 በጣም ቁልፍ የሚባሉ ኳሶችን አድነዋል። ኦቨሮል ግን 5 ኳሶችን ትላንትና በጨዋታው ላይ ሴፍ ሲያደርግ የተመለከትንበት አጋጣሚ ነበር ያየ ነው እና እንዲህ አይነት ጨዋታዎች ለሆኑ የእግር ኳስ ተመልካቾች በጣም ያስደንቃሉ ማለት ነው። ኦልትራፎርድ በመጀመሪያው አጋማሽ እየመራ ማንቸስተር ዩናይትድ ወጥቶ ምናልባት ጨዋታዎችን ሳያሸንፍ የወጣው በጣም ከረጅም ጊዜያቶች በኋላ ሆኗል። እንግዲህ ይሄ ጨዋታ ሲንስ 1984 በኋላ ወይም ከ542 ጨዋታዎች በኋላ ዩናይትድ ጨዋታ ሳያሸንፍ መውጣት የቻለበት አጋጣሚ ነበር የተመለከት ነው። እኔ አዝናኝ ነው ጨዋታው ኦቨሮል ካያችሁት በጣም 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 አዝናኝ ነው። እንዲሁ ደግሞ ሩበን አሞሪም ጨዋታውን ለመቀየር ብዙ አይነት የጨዋታ ቅርጾችን የተከተሉበት አማራጭ ነበር ትላንትና። ለምሳሌ ዲፌንሲቭ ድሪሎቹን ተመልክታችሁ ከሆነ ወደ 4-4-2 4-3-2-1 3-4-2-1 የሚመስል በብዙ አይነት የተጫዋቾች የጨዋታ አደራደር ላይ የተመለከትንባቸው መንገዶች ነበሩት። እነዚህን እንመለከታለን። በቀጣይስ ይሄንን ቦታ እንዴት ባለ መልኩ ምናልባት እኔ በግሌ ኢንዲቪጁዋሎችን መተቸት እጅግ በጣም አስቸጋሪ ቢሆንም ወደ ማንቸስተር ዩናይትድ በዚህ ውድድር ዓመት መጥተው ጥሩ እንቅስቃሴን ካሳለፉት ተጫዋቾች መካከል በቀዳሚነት የምናነሳው ብሪያን ኤምቤሞ ነው። ትላንት እኔም በጨዋታ ላይ ደክመው ካዩዋቸው ተጫዋቾች መካከል አንዱ ነው። በእርግጥ ማንቸስተር ዩናይትድ ትላንትና በጨዋታው ላይ ምን አይነት ፍላጎት አልነበረውም ብላችሁ ካላችሁ ብዙ የኳስ ቁጥጥር ፍላጎት የነበረው ቡድን አይደለም። አልነበር። ኦፍኮርስ በጨዋታው ላይ ተመልክታችሁት ከሆነ ዩናይትድ ከበርንሞዝ አንጻር የተሻለ የኳስ ቁጥጥር የነበረው ቡድን ነው። ምክንያት ካላችሁ ክላይቨርት፣ ሂሜኔዝ፣ ሴሜኞ፣ ኢቫን ኒልሰን ይበርጥ የካውንተር አታክ አይነት ምቾት የሚሰማቸው አይነት ተጫዋቾች እንደመሆናቸው መጠን ኳሱም በዩናይትድ መያዝ ባይፈልግ እንኳን ችግር ላይ ኖረው ይችላል። ነገር ግን ምሽት በተመለከትነው እንቅስቃሴ ላይ ይበልጥ አማድ እኔ በመጠኑም ቢሆን ዝቅ ብለው እስካሁን ከነበራቸው ቆይታ የተመለከትኩበት ምሽት ነው እና ሩበን አሞሪም ከጨዋታው በኋላ it was a fun game በጣም አዝናኝ የነበረ ምናልባት እንደዛ ብለን ልንገልጸው እንችላለን። ይሄኛውን ጨዋታ በተመለከተ ይህንን ጨዋታ በተመለከተ 2 ነጥቦችን እንደጣለን ልታሰቡ ትችላላችሁ፣ ግን አይደለም። I think we lost 2 points in the first half ነበር እሳቸው እንዲያውም ያሉት በጨዋታው ኦቨሮል ሳይሆን በመጀመሪያው አጋማሽ ነበር 2 ነጥቦችን እንዳጣን ኮንሲደር የምናደርገው የሚል ሀሳብን አጋርተዋል። እና እኔ ዩናይትድ የሆኑ መሻሻሎች በደንብ አሉት። ቅድም እንዳለው ነው መከላከሉ በተለይ እስኪ ሊዛንድሮ ማርቲኔዝ ከገባ በኋላ ምንድን ነበር እናንተ አእምሯችሁ ላይ ሲመጣ የነበረው? እዛ ቦታ ላይ በቀዳሚነት መሰለፍ ያለበት የትኛው ተጫዋች ነው? እርግጥ ነው ሉክ ሾው በዚህ ሰዓት ላይ የትኛውንም ተጫዋች ለቦታው የሚያስቀምስ አይነት የሜዳ ላይ ጥራት የሚገኝ ተጫዋች አለ ለማለት ያስቸግራል። ነገር ግን ሩበን አሞሪም ቅያሬዎችን አስመለከቱን። እኔ ቅያሬዎቻቸው ሰርተውላቸዋል። ለምሳሌ የዩናይትድ 3ኛው ጎል እንዲቆጠር ቤንያሚን ሴስኮ ምርጥ ውሳኔ ወስኗል። ኳሱን የተቀበለበት መንገድና ኳሱን ወደ ክሮስ ያደረገበት መንገድ። ከዛ በፊት ግን ሊዛንድሮ ማርቲኔዝን ወደ ሜዳ አስገቡ። የሊዛንድሮ ማርቲኔዝ ኳሶች
እኔ አንድ በጥራት ደረጃ እንድትመለከቷቸው የምፈልገው ከዲያጎናል ፓሶች ይልቅ ይበልጥ ቀጥተኛ የሆኑ ተጋጣሚዎችን መቀነስ፣ ተጋጣሚዎችን መጫን፣ ተጋጣሚዎችን ማጥቃት፣ የተጋጣሚ ሳጥን ውስጥ ለመገኘት የሚያግዟቸው ኳሶችን ነው የሚሰጣቸው ፕሮቫይድ የሚያደርገው። ከዚህ መነሻ ትላንትና ኮቢ ሜኑን ስታዩት ዲያጎናል ፓሶች አይበዙትም ነበር ወይ? ኳሱን ከተቀበለ በኋላ ይበልጥ በጎን በኩል የሚቀበለው የአማካይ ስፍራ ተጫዋች ይፈልግ ነበር፣ አሊያስ እነዛ ኳሶች ስሩ ቦሎች ነበሩ? እዚህ ጋር ነው ጥያቄ መሆን ያለበት። ለአንድ ቡድን የተሻለ ማጥቃቱን እንዲያሳልጥለት ያንን ከማድረግ አንጻር ሚናቸው ምንድን ነበሩ፣ የሜዳ ላይ እንቅስቃሴዎች የሚለው ጉዳይ ትልቅ ትርጉም የሚኖረው ነው ብዬ ነው ማስበው። እና ብሩኖ ፈርናንዴሽ ትላንትናም ድንቅ ነበር። ጎልን አሲስት ማድረግ ችሏል። ጨዋታው ላይ 8 ጎሎች ነበሩት። የመጀመሪያው አጋማሽ 3 ጎሎች፣ ሁለተኛው አጋማሽ 5 ጎሎች። ስለዚህ ድራማ ነው። ብዙ በጣም በርካታ ነገሮች እንደነበሩት አሰልጣኝ ሩበን አሞሪም እዚህ ጨዋታ ላይ ተናግሯል ከጨዋታው መጠናቀቅ በኋላ። እና እንዴት ነው 1-0፣ 1-1፣ 2-1፣ ከዛ 3-2 ሆነ፣ 3-1 ሆነ፣ 4-3 ተመራ፣ መጨረሻ ላይ 4-1 በሆነ ውጤት ጨዋታው ተጠናቀቀ። እንዴት ነው የሚያስገርመው! ማንቸስተር ዩናይትድ በኦልድ ትራፎርድ የመጀመሪያውን አጋማሽ እየመራ ወጥቶ 328 ጨዋታዎችን አሸንፏል። ከ328 ጨዋታዎች 302ቱን አሸንፏል። 26 ወጥቷል። እስካሁን አንድም ጨዋታ ሽንፈትን አላስተናገደም። ስለዚህ ትናንትናም የመጀመሪያውን አጋማሽ እየመራ ሲወጣ እንዲጠበቅ የነበረው ዩናይትድ ይህንን ጨዋታ የማሸነፍ እድል ነበረው የሚል ግምት ነበር እና በ5 የአውሮፓ ታላላቅ ሊጎች የብሩኖ ፈርናንዴዝ ስታቲስቲክስ አሁን ያስገርማል፣ ያስደንቃል። ምናልባት ሌላ ሰፋ ያለ መረጃን ደግሞ ከብሩኖ ፈርናንዴዝ ጋር ይዤ መምጣት ያለብኝ ይመስለኛል አሁን ባለ ሁኔታና ለዩናይትድ የደረጃ ሰንጠረዡን ማሻሻል የትላንትናው ጨዋታ በብዙ ሊያግዙት ከሚችሉ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች መካከል አንዱ ነበረ። ጨዋታውን ቢያሸነፍ በጣም የተሻለ መሆን እድል ነበረው። ነገር ግን ያ አልሆነም። ቀጣይ ለሩበን አሞሪም የምንጠብቃቸው ብዙ ነገሮች ይኖራሉ። በዚህ ጨዋታ ላይ ምንድን ነው የምናየው የሚለው ጉዳይ በጣም ይጠበቃል። በጣም በብዙ መልኩ ከሚጠበቁ ጉዳዮች ውስጥ አንዱ ትላንትና ግን ማዝራይ ዮሮ ሄቨን ሾው ከዛ ማውንት ካዚሜሮ ብሩኖ ኤምቤሞ ኮኛ ዲሃሎን የመመልከት እድል ነበረን በጨዋታው ላይ እና በቀጣዮቹ ጊዜያቶች ብዙ ኢንተርቴን የምናደርግበት የመሆን እድል ይኖረዋል። ይሄኛው ማንቸስተር ዩናይትድ ግን ዲፌንሲቭ ኦርጋናይዜሽኑ አሁንም ስቲል መስተካከል እንደሚኖርበትም ጭምር እንጠብቃለን እና አንድ ነገር ሮይኪን አንድ መልእክት አጋራ። ካዝሜሮ በ45 ደቂቃ ምናልባት ከግራቨንበርች የተሻለ ነው የሚል መልእክቱን እያጋራ ነበረ እና አይዶን ነው እንግዲህ አንዳንዴ የካዝሜሮ ጉዳይ እኔ የእድሜ መግፋት ካልሆነ በቀር ሜዳ ላይ በሚሰጣችሁ ነገር ጥያቄ የሚነሳበት ተጫዋች ነው አይመስለኝም። ታክሎቹ በጣም የተጠኑ ናቸው። ኦቨሮል በጨዋታው ላይ ማንቸስተር ዩናይትድ የሆነ ነገር ካጣ በተለይ የመጨረሻዎቹ ደቂቃዎች ላይ ኢነርጂ አጥተው ነበረ። በጣም በቀላሉ ነበር ጎል ኮንሲድ የሚያደርገው። ታክሎችን መውረድ፣ እነዛ ታክሎች አስጊ ነበሩ። ምናልባትም አስጊ ስንል ለተጋጣሚዎች ምቾት የሚሰጡ ፍሪኪኮችን ማግኘት እንዲችሉ፣ ግን በጣም በቀላሉ ዲቴክት ማድረግ የምትችሉት አይነት ጎሎችን አልነበረም ማንቸስተር ዩናይትድ ኮንሲድ ያደረገው እና ቀጣዮቹ ጊዜያቶች በጣም የማጓጓት እድላቸው እጅግ በጣም ሰፊ ነው። ፕሪሚየር ሊጉ እንዲህ አይነት ምሽቶችን ካስመለከተ በጣም ረዘም ያለ ጊዜ ቆይታን አሳልፏል። ትላንትና የተመለከትነው እንግሊዝ ፕሪሚየር ሊግ መርሃ ግብር ግን ብዙዎች የእግር ኳስ ተመልካቾችን ጠይቃችሁ ከሆነ ፍጹም የሚያዝኑበት አይመስለኝም። በጣም ኢንተርቴን ያደረጉበት እና ድራማ የነበረው እንግሊዝ ፕሪሚየር ሊግ ጨዋታ ነበረ ያየ ነው። ምን ቀረው? እኔ ቀይ ካርድ ነው የቀረው። አንቶኒ ሴሜኞ ትናንትና ቀይ ካርድ ማየት አልነበረበትም፣ ማየት ነበረበት። ያንን ነው ሚስ ያደረግነው እንጂ ከዛ ውጭ ሁሉ ነገር ነበረው። በምሽቱ ላይ በተመለከትነው ጨዋታ እንዴት ነበር ግን እናንተ አያችሁት? ስሜታችሁን አጋሩን። መልካም ቀን እንዲሆንላችሁ ተመኘው።